ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ በዚህ ይበልኝ። ቤተሰብ ብቅ ብያለሁ አንዳንድ ነገር አይቼ ማለት ነው። በነገራችን ላይ ትናንትና በተፈጠረው ብሩኬ እዩን እንደዛ አድርጎ እውነቱን እንድታናገር በማድረጉ አንዳንዶቻችሁ እንደዚህ ማድረግ አልነበረበትም የምትሉ ልጆች አላችሁ። እናንተ በሱ ቦታ ቢሆን እንዳውም ብሩኬ በጣም ቅንና ታጋሽ ልጅ ነው። እውነት ለመናገር በእኛ ቦታ ብንሆን ምን እንደምናደርግ አናቅም። ሲጀመር አላቅልሽም፣ ዘር በይ ቀጤ ከዚህ እኔ አላቅልሽም ብሎ ማለት ይችላል። እሱ ግን ብዙ ጊዜ ለምኗት መጨረሻም በምትናገርበት ኬዝ እኛ ባልጠበቅነው ነገር ነው እንግዲህ ነገሩ እንዲከናወን እንዲፈጸም ያደረገልን ማለት ነው። ተከናወነ፣ በቃ አበቃ፣ ተፈጸመ፣ ድራማው ተፈጸመ ትላላችሁ። ማለቴ እኔ ግን አንዳንዴ ማለት ነው በመሀል ወላሂ የምትምሉት ነገር ነው ግራ እየገባኝ ያለው። አሁን ብሩኬ ስቶሪ ላይ ተመስገን ብሏል። ተመስገን ያለበት ኬዝ ምንድን ነው? እስከ ዛሬ እንግዲህ ልጅ አለችህ ወይም እኔ የለችኝም ብሎ እየተከራከረ ውዝግብግብ ያለ ህይወት እየኖረ ከጓደኛውም ጋር ተጣልቶ ያ ነገር ሪል እውነቱ ሲጋለጥለት ተመስገን ብሎ ስቶሪ ላይ ለቋል ማለት ነው። ያ ማለት እግዚአብሔር ይመስገን ነገሮች ሁሉ በሰላም ተፈቱልኝ ያበቁልኝ ነው። በቃ የሚያስጨንቃችሁ ነገር በቃ ነገሮቹ ሁሉ ሲስተካከሉላችሁ ነው ፈጣሪን የምታመሰግኑት አይደለ? እና ለምንድን ነው ባትሉስ እንደዚህ አይነት ነገር ማለት በብዛት እኛ አሁን ስንቶቻችንን ማለት አንዳንዶቻችንን እንጃ በብዛት ስራ እንደሆነ እናውቃለን። ግን እንደዚህ ለምን ማለት አስፈለገ ነው እኔ ጥያቄ ከምር ስቶሪ ላይ የምትለቁት ነገር ብቻ ሰውን ለነገሩ አንድ ድራማ የሚሰራው ድራማ መሆኑን እያወን ግን ይሆናል ተብሎ ነው። እንደዚህ ይሆናል፣ ይደረጋል፣ በሰው ህይወት ላይ ይፈጸማል። በብዛት እንደዛ ለማስተማር ነው። ግን ይመስለኛል መሀላች ብዙ ጊዜ እኔ አላይም እውነት ለመናገር ግን ባታበዙት ባታጋንኑት ማርያምን እግዚአብሔርን ወላሂን እያላችሁ ባትምሉ ባይነኝ። አንዳንዴ ሲሙሉ እውነት ለመናገር እንደ ራሳችሁ አይታችሁ እውነትም ይመስለናል። እኔ ለራሴ ያማምናቸው ሰዓት አለ እና መሀላም ባታስገቡት በጣም አሪፍ ነው ብዬ ነው የምለው ከምር። እና ብሩኬም እንግዲህ እንዳያችሁት ስቶሪ ላይ የለቀቀውን ማየት ትችላላችሁ ማለት ነው። ለማንኛውም እንኳን የሚያሰብከው ሆነልህ ቡራዬ ማለት ነው። ወንድ ልጅ እንደዚህ ነው በቃ አደርገዋለሁ ብሎ ያሰበውን አድርጎ ሲሳካለት በጣም ደስ ይላል። አንደኛው ወንድነት ያስብለዋል። ሁለተኛ ብቻ አላቅም። ሲቀጥል እዩ ልጇን ወስዳ ልጅቱ ተወስዳባት ያሳየችውን ሪያክሽን ሁላችንም አይተናል። እናት ፉና ማለት ነው። በእርግጠኝነት እናት ፉና እናት የሆነች ልጅ ያንን ቪዲዮ ከልጇ ተለይታባት ምንም ይሁን ምንም ስታለቅስ የነበረው ፓርት በተለይ እናት ለሆነ ሰው ማንም ሰው አይውደዳት ይጥላት አይጥላት እሱ ተውትና ያ ፓርት ግን በጣም ያስለቅሳል። በጣም ነው የሚያስለቅሰው። እውነቴን ነው የምላችሁ። እዩን እንጠላታለን፣ አንወዳትም። ለምን ሀይሚንና ብሩኬን ለማለያየት ብዙ ጥራለች። ብዙ ነገር አድርጋለች። ስለዚህ ያንን ወደ ጎን ተውትና ግን ብሩኬ ወስዶ ስታለቅስ የልጇን ፍቅር እንዴት እንዳሳየች ልጄን ብቻ አምጣልኝ በቃ የምትፈልገውን ነገር አደርግብሃለሁ የምትለውን ፓርት ላይ በጣም ነው የሚያስለቅስ ከምር ማርያምን እኔ እንጃ አላቅም። እና ለማንኛውም ግን ቤተሰቦቼ እንግዲህ ዛሬ ሀይሚና የብሩኬ ጉዳይ ይሆናል። የእዩና የነ ሀይሚ በእዩ ገብታ ሀይሚ ብስቁል እዩ ገብታ እንግዲህ ህይወታቸውን ብስቁል ስታደርገ የነበረው አልቋል፣ ተፈጸመ፣ በቃ ተፈጸመ፣ ጨረስ። ካሁን በኋላ ጉዳያችን ምን ይሆናል? የብሩኬና የሀይሚ ብቻ ማለት ነው። እንጠብቃለን ዛሬ ለሀይሚ በእርግጠኝነት ብሩኬ ቅር ይለዋል የሚል ሀሳብ አለኝ። እና ያለን ብቻ መልካም ቀን። እወዳችኋለሁ ቤተሰቦቼ። ባይ ባይ።